አገኘው ወንድሜ ብዙ ጊዜ ስላንተ እናገራለሁ። የሆነ ጊዜ ተሳስቶ ሰው ትንሽ ተጭቼ ነበር፣ ግን በኋላ ስመለከት በጣም ጥሩ ሰውና ስብና ያለህ ብዙ ሰዎችን የምትረዳ ዘር የማትለይ ከፍተኛ ሞራል ያለው ወጣት መሆኑን ስላየው ባለፈው መጥተው ሊያጠፏችሁ ሲሉ ተከላክያለሁና ቶችን ከወደቁበት ሲያነሳ ለተቸገሩት ሲደርስ እንባቸውን ሲጠርግ የምናውቀው ማስተር አብነት ታምም ያለው ጸልዩልኝ እያለ ይገኛል። ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈለግም። ስላየው እዚህ መድረክ ላይ በጣም ደስ ብሎኛል። እንኳን ደህና መጣ። ስም ነው ማስተር? አዎ ሞጣ ስሜ አብነት ነው የሚባለው። ማስተር የሚባለው የስፖርት የማርሻል አርት አሰልጣኝ ነኝ። ስፖርተኛ ነኝ በፊት። ማርሻል አርት ታሰለጥን ነበር? አዎ ወጣት በነበርኩ ሰዓት። አሁን ግን አረጃው። በጣም መልካም ሰው። በጣም እኔ እንደውም ማስተር የሚለው ስም ይመስለኝ ነበር። ማስተር የሚባል የሞጣ ልጅ ነበረ። አንድ ነርስ ነው አባቱ ነርስ ናቸው፣ የሉም በህይወት እና ማስተር ይባላልና አድማጭ ተመልካቾቻችን ማስተር አብነት ነው እንግዲህ ለመጀመሪያ ጊዜ ማስተር አብነት በውስጥም ጽፌለት አላውቅም። እናንተ እኮ ብትፈልጉ ሙሉ መውሰድ ትችላላችሁ። የሚገርም ነገር ሰውን በዚያ ደረጃ ሳትጸየፍ ለሚቀር እድሜ ብለህ ሁሉ ስራህን አንተ መኖር እየቻልክ ለካ እንግዲህ ማርሻል አርት ማለት አስበው ከፍተኛ ገንዘብ የሚያስገኝ ነው። ከፍተህ ራሱ አሁንም ብትቀጥልበት ሚሊዮነር መሆን የምትችል ሰው ነው እና መጣው ግን እነዚህ ሳያቸው ባክግራውንዳቸው እናንተን ሊከሱ የመጡት የሚገርም ነገር ሌባ ናቸው። ሁሉንም ባክግራውንዳቸውን ስለማቅ ነበር የተቃወምኳቸው እና በጣም ስላየው ደስ ብሎኛል። እንዴት እንደመጣ ዛሬ እንደውም እዚህ አሰለጠንክ? 5 ዓመት አሰልጣኝ ነበርኩኝ። 3 ዓመት ሞተር ሳይክል ሰርከስ ስትሪት ሰርቻለሁ። ሰይፉ ፋንታውን ላይ ቀርበህ ታውቃለህ? አዎ የዛሬ 3 ዓመት ቀርቤያለሁ። እሱ ፕሮግራም ደግሞ ሊያቀርብ ይገባል። ምክንያቱም እንደናንተ ያሉ ወጣቶችን እኔ በራሴ ቤት ፈልጉ ሙሉ መውሰድ ትችላላችሁ። የሚገርም ነገር ሰውን በዚያ ደረጃ ሳትጸየፍ ለሚቀር እድሜ ብለህ ሁሉ ስራህን አንተ መኖር እየቻልክ ለካ እንግዲህ ማርሻል አርት ማለት ግን እነዚህ ሳያቸው ባክግራውንዳቸው እናንተን ሊከሱ የመጡት የሚገርም ነገር ሌባ ናቸው። ሁሉንም ባክግራውንዳቸውን ስለማቅ ነበር የተቃወምኳቸው እና በጣም ስላየው ደስ ብሎኛል። እንዴት እንደመጣ ዛሬ እንደውም አይታት ከሆነ 21 ዓመቷ አንድ ልጅ አግብታለች። መስከረም ላይ ነው ገና ያገባች። ለካ እርጉዝ ነበረች። 4 ወር ያለው ህፃን በሆዷ ሞቷል። የደም ካንሰር ነው። ህፃኑን እንዳያወጡት ትሞታለች። እንዳድን ኬሞ እንዳትደረግ ህፃን አለ። ህፃኑ ደግሞ ሞቷል ሆዷ ውስጥ። ተመልከት፣ አስክሬን በሆዷ ይዛ የተኛች አንድ 21 ዓመት ወጣት በጣም ቆንጅዬ ልጅ ብታያት ታዝናለህ። ለሷ ብዬ ነው የገባው ዛሬ፣ ለሷ ብቻ። ትናንት ሞከርኩላት ምን ሆነሽ ነው? እንደው በአጋጣሚ መጣህ እንደሆነ አላውቅም። ተነግሮ ነው የመጣው? እውነት ለመናገር ሞጣ እኔ ልጆችን ለማየት ቤተሰብ ጋር ቤት እየገባው ባለቤቴ ያንተ ላይቭ ላይ ገብቶ ተቆርጦ የወጣ ቪዲዮ አይታ እያለቀሰች ነበርና ምን ሆነሽ ነው አልኳት። የ4 ወር ጽንስ ማህፀን ውስጥ በእንደዚህ አይነት ሁኔታ ውስጥ ያለች አንድ የምታሳዝን ሴት ሞጣ እንዲህ ብሎ ሲናገር አየውና ተረበሽኩ አለችኝ። እስቲ ቪዲዮን አሳይኝ ብዬ ቪዲዮን አየው። ከዛ በኋላ ላይቭ ላይ ሲመጣ ደግሞ አንተም በዚህ በጎ ስራ ላይ ነው ያለው። እውነት ለመናገር ያው ልቤ ተናግቷል። 2 ስቃይ ውስጥ ነው ያለችው እቺ ታችን። አንደኛ ጽንስ ምን ማለት እንደሆነ ሁላችንም እንረዳለን፣ ምን አይነት ከባድ ነገር እንደሆነ። ከዛ በመቀጠል ደግሞ የእሷን ህይወት መታደግ እንችላለን ከእግዚአብሔር በታች ሁላችንም ከተረባረብን በምንችለው ሁላችንም ከተረባረብን። ስራውን አይቼ ነው ያደነኩት የተከላከልኩለት። ባለፈው መልካም እንደሆነ ስላየው መንገደኛው የሚባላሉ ደግሞ ይሆን የማይታዩ ሰዎች 2 ሰዎች አይቻሉ። ሌላም አንድ ልጅ አለ እና 4ቱን ሰዎች
በጣም የማከብራቸው ብዙ ጊዜ ተናግሬያለሁ በላይቭ ላይ ሰምቶም ሊሆን ይችላል ማስተር አላወኩም እና መልካም የሰራ መልካም ነው የሚሆነው። አንዳንዱ ገንዘብ ወሰደ ምን ቢወስዱስ ደሞዝ ያስፈልጋቸዋል እንኳን ያልወሰዱትን ማስተር አብነት ቁስል አጥቦ ካዳነ ለምንድን ነው መብላትስ የለበትም? የመጽሐፍ ቅዱስ እኮ መጽሐፍ ቅዱስ ሰው ሁሉ የሥራውን ማግኘት አለበት። ስለዚህ እባካችሁ እንደነዚህ አይነት መልካም ሰዎችን የሰው ነፍስ ማዳን የሚችሉ የወደቁትን የሚያነሱትን ባንቃወም መልካም ነው ላለው የምትለው ነገር ካለ ቀጥል። ሞታ አመሰግናለሁ። የታመመ ሰው ጊዜና ሰዓት መስጠት አስፈላጊ ነው ብዬ አላስብም። መልካሙ ሰው ማስተር አብነት ከሰሞኑ የገጠመው ድንገተኛ ህመም ምን ነበረ? እንደዚሁም ደግሞ ብዙ ያልተነገሩለትን እውነትና ሚስጥሮችን ታደምጣላችሁ። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ እየጋበዝን በቀጥታ ወደ ፕሮግራም እንሻገር። አንዴ ሁላችንም ይህን ቪዲዮ ተመልክተን እንመጣለን። ይህን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ ያደርጋችሁ ለብዙሃን እንዲደርስ ደግሞ ሼር አድርጉት። ቀጥታ ወደ ቪዲዮ። ለሱን እርዳታ ሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። ማንንም ሰው ማስጨነቅ አልፈልግም። አንድ ማምነው ነገር አለ። እግዚአብሔር ሁሉን እንደሚችል። ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም። ሰው እንዲያቀብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጸልዩልኝ። እኔ የኢትዮጵያ ሕዝብ አንድ የሚማጸነው ብዙ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለውትና አሁንም እግዚአብሔር በዛ መንገድ ያቆም። ለራሱ ሳይሆን ለሰው መኖርን የሚወድ ወንድማችን ማስተር አብነት ጸልዩልኝ ይላል የኢትዮጵያ ሕዝብን። በሀገርም ከሀገር ውጭም ይህን ቪዲዮ የምትመለከቱ ኢትዮጵያውያንና ኤርትራውያን የሆናችሁ ሁላችሁ ብዙዎችን ሲረዳ የነበረ ወንድማችን ዛሬ ግን እርዳታ ያስፈልገኛል ሲል ተደምጧል። ሰው ብዙ ነገሩ ሊደብቅ ይችላል፣ ነገር ግን ሰውነቴ ህመሜን ሊደብቅልኝ አልቻለም። ሁሉም የኢትዮጵያ ሕዝብ አይኑን ወደ ማስተር አብነት እንዲያደርግ ጠይቃለሁ። አመሰግናለሁ። ማስተር አብነት ታሟል። አይ ዶንት ኖ ዋይ ብዙ ሰው ስለዚህ ጉዳይ ለምን እያወራ እንዳልሆነ አላቅም። አክቹአሊ ብዙ ሰው ኤክስፔክት ያደረገው ነገር ነበረ መሰለኝ። ብዙ ሰው አይቶት ምናምን ማስተር አብነት ምን ሆኖ ነው እያለ ነበረ። ቲክታክ ላይ ጄኑዊን ከሆኑ ሰዎች ውስጥ አንዱ ነው ማስተር አብነት። ውጭ ሀገር ሰሞኑን ሄዶ እንደሚታከምም እየተናገረ ነው። he was in pain ማለት ነው። ለረጅም ጊዜ he was in pain ፊቱ ያስታውቅ ነበርና ፈጣሪ ይማር። ሌላ ምን ማለት ይቻላል? የስኬቴ ምክንያት አባቴና እናቴ ናቸው ይላል። የእናቴና የአባቴን እግር አጥቤ ዝቅ ብዬ ምርቃት መቀበሌ ለዚህ ክብር አብቅቶኛል እያለ በተደጋጋሚ ይናገራል። ማስተር አብነት በቴኳንዶ የስፖርት ዘርፍ የብላክ ቤልት ባለቤት ነው። እንደዚሁም በአስገራሚ የሞተር ትርኢቶቹም ይታወቃል። የ32 ዓመቱ ማስተር አብነት የተወለደው በከምባታ ጠምባሮ ዞን ዱራሜ ሲሆን መካከለኛ ኑሮን ከሚኖሩ ቤተሰቦች መካከል የተገኘ ነው። ሰዎችን የመርዳት ፍላጎቱ ከልጅነቱ ጀምሮ የተጀመረ ሲሆን ሰውን ለመርዳት ንጹህ ልብ በቂ ነው ብሎ የሚያምነው የመልካም ወጣት ከእህቱ ህልፈት በኋላ በይበልጥ ወደ በጎ ስራው ይግባ እንጂ በተለይ ደግሞ በአንድ ወቅት ከቡታጅራ ወደ ሀገሩ እየተመለሰ የገጠመው ነገር ለአሁን ማንነቱ መሰረት እንደሆነ ይናገራል። እንደዚህ ሆነ። ብዙ ነገር ነበረኝ፣ ከአንድም 3 ድርጅት፣ ሁሉም ግን ከሰሩ፣ ባዶ እጄን ቀረው። ከዛም የሰዎች መጠቋቆሚያ እንዳሉን ፈርቼ ቤቴ ተደበቅኩኝ። እጄ ላይ 5 ሳንቲም እንኳን አልቀረም። ሱሬን እስከ መሸጥም ደረስኩኝ። ከዛም ስራ ፍለጋ ወደ ቡታጅራ ሄጄ ስመለስ ገንዘብ ስላልነበረኝ አንገቴ ላይ የነበረውን የወርቅ ሐብል በ400 ብር ሸጥኩት። ወደ ቤት ስመለስ ታዲያ መንገድ ላይ አንድ እናት እጃቸውን ዘርግተው ሲለምኑ አይቼ ወርቅን ሸጬ የያዝኩትን ብር ሰጧቸውና መርቀውኝ ተለያየን። ሰዎች ለምሳ ሲወርዱ እኔ ግን መኪና ውስጥ ቆየው፣ ምክንያቱም ኪሴ ባዶ ሆኗል። ከዛም እዛው መኪና ውስጥ ሆኜ ለፈጣሪ እንደዚህ ስል ጸለይኩኝ። ጌታ ሆይ ሰዎችን መርዳት ፈልጋለሁ፣ ብዙ ገንዘብን ስጠኝ፣ የሰጠኸኝን መልሼ እሰጥሃለሁ። መኪና ከሰጠኸኝ የተቸገሩ ሰዎች የሚመላለሱበት ይሆናል ብዬ በእንባ እያለቀስኩ ተማጸንኩት። ፈጣሪም አላሳፈረኝም፣ በብዙ እጥፍ ባረከኝ። ማስተር አብነት
ኢትዮጵያ ውስጥ የተዘጋጁ የበጎ ዘርፍ ሽልማቶችን በሙሉ ጠራርጎ ወስዷል። ብዙዎችን እንባብሷል። ለብዙዎችም ከህመማቸው መዳን ምክንያት ሆኗል። ታዲያ ከሰሞኑ ግን ከባድ ህመም እንዳጋጠመውና መላው ኢትዮጵያውያን ጸልዩልኝ፣ ህመሜን ደብቄ መቆየት ብፈልግም ነገር ግን ስጋ ነውና ፊታችን ላይ መታየቱ አይቀርም። ስለዚህ ለህክምና ደግሞ ወደ ውጪ መሄድ ይኖርብኛል። ከሁለት ወር በኋላ ነገሮችን አስተካክዬ ወደ ውጭ ሀገር ሄጄ እታከማለሁ ሲል ተናግሯል። ይህን ህመም በውስጡ ደብቆ ለብዙ ጊዜ ቢቆይም ነገር ግን እስከ መቼ ተደብቆ ይቀራል? መጋለጡ አይቀርም። ስለዚህ ደግሞ ይህንን የህመሜ ምክንያትም ከቅርብ ቤተሰቦቼ መስማታችሁ የማይቀር ነው እያለ ሲናገር ተመልክተናል። በእውነት እጅግ ያሳዝናል። እሱም ሲናገር እንደተመለከት ነው እንግዲህ እኔ ማንንም ማስቸገር አልፈልግም፣ ለዛም ነው እስካሁን ዝም ያልኩት። ነገር ግን አሁን ሁላችሁም ማወቃችሁ ስለማይቀር አውቃችኋል። ስለዚህ በጸሎታችሁ ብቻ አግዙኝ። ከዚህ በፊትም በከባድ ህመም ላይ እንደነበር ብዙዎቻችን እናውቃለን። ከከባድ የካንሰር ህመምም ጭምር ድኖ እንደነበረ እሱ ምስክርነትን ሰምተናልና ምናልባት አሁን የገጠመው ህመምስ ምንድነው የሚለውን በግልጽ ባይናገርም ማስተር አብነት ግን በህመም ላይ እንዳለ ፊዚካል አፒራንሱ ወይም አካላዊ ገጽታው በግልጽ ያሳብቃልና ለማስተር አብነት በእውነት ጸሎት ማድረግ አለብን። ምክንያቱም እንደዚህ አይነት ደጋግ ሰዎች ከስንት አንዴ ነውና የሚፈጠሩት። ስለዚህ ማስተር አብነት በሙሉ ጤንነት ተሽሎት ደግሞ መጥቶ ከህክምናም ተሳክቶ እሱን የሚጠብቁ ብዙ እጆች ብዙ በተለያየ ችግር ውስጥ ያሉ ሰዎች አሉና ስለዚህ ይህንን የጀመረውን ነገር እንዲያሳካኝ በጸሎታችን በምንችለው አቅም ከጎኑ ልንቆም ይገባል። መልእክታችን ነው። ውዴው ለአዲስ ሚዲያ ቤተሰቦች በዛሬ ፕሮግራማችን ይህንን ጉዳይ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን አትርሱ እያልን በእርግጥ እናንተም አምናችሁና ፈቅዳችሁ ቻናላችንን ሰብስክራይብ እያደረጋችሁ ከ28000 በላይ ሰብስክራይበርስ እንድደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።